ናቲ እናቱን በቤቲ አማካኝነት አገኘ። አባቱን ደግሞ በተኛበት እንግዲህ በዱላ አናቱን ብሎ ፈንክቶታል። ምክንያቱም አሁን ትሁት የመከረችውን ምክር ተቀጥሏል። አንተ ከእሷ ከቤቲ ጋራ ፍቅር መሆን አለብህ እያለች ቤቲን ደግሞ በአንድ ጎን አንቺ የዋህና አዛኝ ነው እና ከእሱ ጋራ ብትሆኚ እናቱን ሊያገኝበት የሚችለው መንገድ እያመቻቸች ነበር። ሆኖም ግን አንቺ ገዛኸኝን አታውቂውም ትሁት፣ ገዛኸኝ እኮ እኔ ማሳየቴንና እኔ ማገናኘትን ቢያውቅ እኔን ሲጥ አድርጎ ይገለኛል ብላ ታማክራታለች። ትሁት ደግሞ አንቺ ሞኝ ነሽ እንዴ እራሱ በራሱ ጊዜ ገባ ቁልፍ ከፍቶ ብለሽ ንገሪ አለቻት። ምክንያቱም እነሱ ከዛኛው ክፍል አንስተው ወደ ሌላ ክፍል አዘዋውሯት ነበር። ይህንንም የተመለከተችው እስከ መቼ ነው ጭካኔያችሁ እናንተ? ሰው እናትና ልጅ እንዳይገናኝ እንዴት ነው የምታደርጉት? አንቺስ አባቱንና ሳትፈልጊ በገንዘብ ገብተሽ ልጁን የምትፈልጊ ከሆነ እንዴት ነው እሱን እናቱን ሳታገናኙና እያሰቃየሽው እያለሽ አንቺ ሊወድሽ የሚችለው? በማለት ትሁት ትመክራታለች። እስኪ ትሁት እሺ አሁን አንቺ በትክክል እውነት አሳልፈሽ ለእኔ ሰጠሽ? በማለት ስጠይቃት አዎ እኔ ከምንም በላይ ልጄና ቤተሰቦቼ በቂ ናቸው። ስለዚህ አንቺ ከዛው የምታደርጊውን ነገር ማድረግ መብትሽ ነው። እኔን ግን እዚህ ለቀቅ አድርጉኝ፣ አስወጪኝና አንቺ ደግሞ እኔን አግዥኝና እኔ ወደ ዘመዶቼ ልሄድ ስትል ተስማሙ። ቤቲም እንግዲህ ዋናው ቁም ነገሩ ናቲን ትልቀቅልኝ እንጂ ከሀገሯ ትግባ ብላ እንግዲህ ወስና እናቱ ያለችበትን ክፍል ወስዳ አሳይታ እኔን ግን እዚህ መካከል ላይ እንዳታስገባኝ፣ ራስህ በራስ ሰዓት እንዲያገኘሃት ነው ማድረግ ያለብህ በማለት ይለዋል። ከዛም ይህን እናቱን አግኝቶ አቅፎ ከሳመ በኋላ አባቱን ባልጋ ላይ ተዘቅዝቆ በተኛበት በዱላ ሂዶ ጭንቅላቱን ፈነከተው። አባትን ደነገጠ። መሳሪያ ሲደግንበት የነበረው አባት እንግዲህ ልጅ መሳሪያ የለውም፣ አይገለኝም፣ ምንም አያደርገኝም እያለ ሲዝት የነበረ ልጅ ደግሞ በዱላ ተቀደመው። እንግዲህ አባት እስከ መጨረሻ ውርደታቸው ይሆኗል። ያም ሆነ ይህ ናቲ እናቱን አግኝቶ መደሰቱ ነው። ቤቲንስ በምን አይነት መንገድ ያስከዳታል የሚለውን ቀጣይ እናያለን። ትሁትስ ወደ ሀገሯ ትሄዳለች? ወደ ቤተሰቦቿ ወላይ ምን ይገጥማታል? ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛልኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ትሁት ቀጣይ ፓርቲ ዘመተናል። እንግዲህ በዚህ ፓርት እንግዲህ ናቲ ወደ መኝታ ቤት ገብቶ እናቱን ያጣበት ሰዓት ነበር። እናቱን ባጣበት ሰዓት ግን መማፀን ነበር የጀመረው። ባክሽ ቤቲ እናቴ የታለች? እኔ እኮ እናቴን ድምጿን ሰምቻታለሁኝ፣ ሰምታኛለች፣ ደብዳቤ እኮ ሰጥቻታለሁ፣ ግን የታረጋችኋት ሲል መጀመሪያ እኔ የማውቀው ጉዳይ የለኝም ብላ ነበር። አንቺ ግን አይከብድሽም አባቴንና እኔን አንድ ላይ ለማድረግ ስታስቢ ሲላል፣ እንግዲህ ያነ ጥቅምና ጥቅም ነው። አንተ እናትህን በትክክል የምትፈልግ ከሆነ እኔን ለአንተ ማድረግ ነው። ታዲያ አባቴን እንዴት ላድርጌ ነው አንቺ ለእኔ ማድረግ የምችለው? አንቺስ ትንሽ አታስቢም? በማለት ይናገራታል። አባትህን እኮ በቀላል ዘዴ ማስወገድ እንችላለን። ምን አልሽ አላት። ማስወገድ? እኔ በፍጹም ወንጀለኛ መሆን በዚህ ምድር ላይ አልፈልግም። እኔ ከምንም ነገር ነፃ ሆኜ እናቴን ይዤ በሰላም በሰራሁበት ቤት ህይወቴን መቀጠል ነው የምፈልገው። እናንተ ግን ሰው መግደል የሚለውን ነገር እንደ ቀላል ነገር ያያችሁት ትመስላላችሁ አላት። ምን ማለት ነው እንዴ? አንድ ሰው እኮ ሲገደል ቤተሰብ አለው፣ ቤተሰብ ያዝናል፣ ቤተሰብ ያጣል፣ ቤተሰብ ይበተናል የሚለውን አታስቡም ወይ? እንደው እናንተ ከገንዘብ ፍቅረኛችሁ ለራሳችሁ ብቻ ለማድረግ የምትሄዱበት ርቀት ግን እኮ በጣም ከባድ ነው ሲል ያስተምራታል። ይህ እንግዲህ ምንም ማድረግ አንችልም በማለት ትለዋለች። እሺ ትሁቴ እኮ የደበቀች ነገር አለ በማለት እንግዲህ የትሁቴ ልጅ እንዳላት ስትነግረው በሰዓቱ ቢደነግጥም እሱ ትሁቴ ልጅ መኖሩ አለመኖሩ በአሁኑ ሰዓት በቃ ምንም ሊያደርገው እንደማይችል ገለጸላት። በቃ ትሁት ልጅ አላት፣ ምንም ችግር የለም፣ ልጅ ይኑራት፣ ፈጣሪ ያሳድግላት። እናቴ እኔን ብትወልደኝ አይደለ ልጅ ሆንኩላት፣ ስለዚህ ምን ችግር አለው ታዲያ? አይ እሷን ለአንተ ልታደርግ ከፈለግ ልጅ እንዳላት ላሳወቀ ብዬ ነው ስትለው፣ ምንም ችግር የለም አንቺስ ብትሆኚ በዚህ እድሜሽ ልጅ ከአባቴ ያላመጣሽ፣ ስለዚህ የሌሷ ደግሞ በሰዓቷ ልጅ ማምጣቷ በጣም አሪፍ ነው፣ እሱ ምንም ከኔ ጋር አያገናኘውም በማለት ትሁትን ቀጥ ብሎ ሄዶ
ይጠይቃታል። ትሁቴ አንድንም የደበቅሽም ነገር አለ ሲል ይጠይቃታል። ምንድን ነው የደበቅኩ? እኔ በልጄ በምንም አልደራደርም፣ ለምንም አልደብቃትም። እና ይህን ሚስጥር አድርጋ የምትነግር አንተና እኔ እኮ ገና ምንም ነገር ያልጀመርነው ነገር የለንም። በእርግጥ ለእናትህ አሳውቂያታለሁ። እማዬ ታውቃለች፣ እናቴ ታውቃለች፣ አለሜ ታውቃለች በማለት ደጋገመለት። አዎ አለሜ ታውቃለች፣ ልጅ እንዳለ ለአለሜ ነግሬያታለሁ። እና እናቴ ምን አለች? እናቴ ፈቃደኛ ናት፣ ልጅሽን ያሳድግልሽ ነው ያለችው። ግን እኔ እናንተ ጋር ውስጥ ገብቼ አባትህ በጣም ጨካኝና አረመኔ ናቸው። በአንተን አግብቼ ገብቼ አይደለም ከአንተ የምወልደው ልጅ ከሌላ ወልጄ ያመጣሁትን ልጅ ማሰቃየት አልፈልግም። ምክንያቱም እናንተ ቤተሰቦቻችሁ ጨካኞች ናችሁ። የራሳቸውን ለማስተካከል እንጂ የሰውን ችግር የማይረዳባትና ሚስት አለችው። ስለዚህ በዚህ ውስጥ እኔ ገብቼ ችግር እንዲፈጥር አልፈልግም። እኔ ነፃ ሁኜ ከሀገሬ ሂጄ ልጄን በጥሩ ነገር ማሳደግ ነው የምፈልገው ስትል እውነታውን ትነግረዋለች። አይ ትሁት አለሜ ሰምታ አንቺ ልጅ ያለሽ ስትልሽ ተደስታ ከሆነ እኔ የሚያስደስተኝ እናቴ የሚያስደስታት ነገር ስለሆነ አንቺና እኔ በፍጹም እንትላል አሁን የምነግርህን ብታደርግ ጥሩ አይመስልህም በማለት ትነግረዋለች። ምንድነው የመከርኩህን አድርግ፣ እናትህን አንድ ነገር እንዳያደርጉብህ። እናትህን ልታገኛት የምትችለው ቤቲን በሲስተም ስትቀርባትና ቤቲን እንደምትወዳት አስመስለ ስትቀርባት እንጂ በፍጹም ቤቲ የዋህ ናት። ደግሞ ይህን ነገር አደርግልሻለሁ ካልካት እናትን የምታገናኝበት መንገድ እሷ ናት። እሷ ምክንያቱም ገዛኸኝ የደረገ ቢያደርጋትም የምትከላከልበት ዘዴ አይጠፋም። ግን ለምንድን ነው ይህ ሁሉ ስቃይዋ? እናቴ ምን ባደረገች ነው? በገዛ ቤቷ ሀብቷ ንብረቷ ነው ወላ ምንድን ነው? እስኪ ይህን ነገር ላውቅ እፈልጋለሁ። እሱን እንግዲህ ከቤት ጋር ብትነጋገር አይመስልም? እኔ እኮ አሁን ነው የመጣሁት። ስለ እናንተ ቤት ጉድ አላውቅም። ከመጣሁ ጀምሮ ግን ጉዳችሁን ስሰማ ምን ነው ባላወቅኩኝ ነበር ያልኩት አለችው። እስኪ ቤቲን ቀረባት። እናንተ ለምን ምክንያት እናትህ በቤት ውስጥ እንደተዘጋች፣ እናትህን አባትህ ለምን ሊጠላት እንደቻለ፣ ከምንስ የተነሳ ቤቲን እንዴት እንዳገባት እኮ ይህንን እኮ ልታቅ የምትችለው ቤቲ እንጂ እኔ አይደለሁም በማለት ትሁት ለናቲ ትነግረዋለች። እሱም ትክክል ነሽ ትሁት በማለት እሷ ጋር ተቀጣጥሮ ከቤቲ ጋር ይሄድና ግን እስኪ አንቺም ልትረጂኝ እኔም ልረዳሽ ከመጀመራችን በፊት ስለ እናቴ ብታጫውቺኝ ደስ ይለኛል አላት። ስለ እናትህ ምን ልንገርህ? እናቴን ምን ሁና ነው የዘጋት? ለምንድን ነው አለሽ ሲል ይጠይቃታል። ቤቲም እናትህ አባትህ የሚሰራውን የወንጀል ስራ ተባባሪ አልሆነችም። አልፈልግም ይህን ስራ የምትሰራ ከሆነ እኔ ካንተ ጋር ንብረቴን አላቀላቅም፣ ለራሴ ድርጅት ከፍቼ እሰራለሁ ስትለው በዚህ እንግዲህ ወንጀሉ ተባባሪ ባለመሆኗና ከዛ በኋላ እንግዲህ ሀብት ንብረቷን በመውሰድ ሲል ነው እንደዚህ ያደረጋት አለችና ነገረችው። አባትህ የሚሰራውን ወንጀል ልታውቂ ትችያለሽ በማለት ይጠይቃታል። አባትህ ህፃናትን በማዘዋወርና የተበላሸ ኤክስፓየርድ የሆነ ወተቶችን ከውጭ ሀገር በማምጣት እየሸጠ ስለነበረ ይህንን ለምን ብዙ ህፃናቶች ሊሞቱበት አይገባም በማለት ብትቃወመውም አንቺ ምን አገባሽ እኔ 20 ሚሊዮን ዶላር ማግኘት የምፈልገው ብሎ ሲላት እናንተ ስግብግቦች ናቸው፣ ግን በህፃነት የ2 ዓመት ያልሞላቸው ልጆች ሲሞቱ አይሰማህም አለችው። እሱ ደግሞ ይህንን አልፈለገም እና ለዚህ ነው እናትሽን እንደዛ አድርጓት እኔን አግብቷል። አንቺ ግን ሴት ሁነሽ እናቴን በቤት ዘግቶ ዛሬ እንደዚህ ሲያደርጋት እያየሽ ነገ የኔ ጣፈንታስ ምን ይሆናል ብለሽ አታስቢም ነበር በማለት ቤቲን ሲጠይቃት፣ ቤቲ ደግሞ እኔ እኮ የሰራ ስራውን አልቃወመውም፣ ብቻ ገንዘቡን ከየት የሚያምጣ ስትል፣ አንቺ ግን በጣም ራስ ወዳድ ነሽ። አንቺ ነገ የልጆች ህፃን እናት ትሆኛለሽ። ይህንን ነገር በራስሽ ህፃናት ላይ ቢደርስብሽ ምን ይሰማሻል ሲላት፣ እሱማ ትክክል ነህ፣ ግን እኔ የመውለድ አላማ የለኝም፣ ልጅ አልፈልግም በማለት ትነግረዋለች። ለማንኛውም እናቱ በምን ምክንያት እንደተዘጋችና ያለውን ሁኔታ ትነግረዋለች። እና አሁን እናቴ ግን እያሰቃያችኋት ነው ያስቀመጣችኋት ወይስ ዝም ብላችሁ ነው ቁጭ ያደረጋችኋት ስትላት፣ ግን ዋሸችው። እናት ምንም ነገር የሆነችው ነገር የለም፣ ትበላለች፣ ትጠጣለች፣ ተቀምጣለች፣ ምንም የደረሰባት ችግር የለም አለችው። ምክንያቱም እሱን ለማገኘት ስለምትፈልግ እንጂ እየገቡ አንቺ እብድ ነሽ፣ አንቺ ማንም አይፈልግሽም፣ ሰው አንቺን ቢያይሽ ይሸሽሻል፣ ብዙ ነገር እያሉ እያጨናነቁ ከእብደቷ ላይ እብደት እንድትጨምር ያደረጉትን ነገር በፍጹም አልነገረችውም።
እና በዚህ በጣም አዘነ። አሁን እኮ ታዲያ እሺ የኔ እናቱ ልጁ ተገናኝተናል፣ እኔ አሳየኝ አባቴ አለው ድጋሚ ሄዶ። አባቴ ባለፈው እንደዛ ብለኸኝ ነበር፣ መቃብሩን አሳየኝ ስልህ የውሸት መቃብር እንደዋሳየኝ እኔ እርግጠኛ ነኝ። አሁን ንብረቷን የእናቴን ንብረት እፈልጋለሁ። መሞቷን ካረጋገጥክልኝ፣ ሞታለች ካልክ ንብረቷን ስጠኝ። ምን ያልክ ነው አንተ ልጄ? አንዳንዴ ጅል ትመስለኛለህ። እናቴ እኮ ምንም ነገር ጥላ ሄደችው ነገር የለም። እንዴት ነው ምንም ነገር ጥላ ሄደችው? እናቴ እኮ ስትሰራ ስራ እንደነበራትና ፋብሪካ የመሰረተች እንደነበር እኮ አጫውታኛለች። ቤቱ ደግሞ ይሄ እናቴ የሰራችው ቤት ነው። እናቴና የአባቴ የሚባል ነገር እኮ የለም አልኩህ፣ አንተ አይገባህም በማለት አቶ ገዙ ይናገረዋል። እንዴት የእናትና የአባት የሚባል ነገር የለም የተባለው ለምንድን ነው ሲለው፣ እኮ እኔ ስሞት አንተ ሆነህ ወራሹ። ስለዚህ እኔ እያለሁ እንዴት ነው አንተ በቆምህ ቤት ሽጠህ ለእኔ ስጠኝ የምትለኝ? ትንሽ አይገባህም በማለት ይነግረዋል። እሱም በዚህ በጣም ይናደድና ካጠገቡ የነበረ እንጨት አንስቶ ጭንቅላቱን ይለዋል። ስለዚህ ውድ ተመልካቾች አሁን ቤቲ እንግዲህ ናቲን ለማሳሳት እየጣረች ትገኛለች። ምክንያቱም እሺ ስላላላት መጠጥን በማጠጣትና በማስከር። ይህ ነገር ግን ይሳካላታል ወይንስ እንዴት ነው? በትላንትናው ፓርት እንዳየነው አልተሳካላትም። ምክንያቱም እሱ ሳይጠጣ እሷን እያጠጣ ብዙ ሚስጥር ታወጣልኛለች ብሎ ቢያስብም እሷም ግን አልሰከረችም ነበር። በዚህ እንግዲህ በፍጹም አንቺ ጋር አልተኛም በማለት ነበረ እምቢ ብሏት የሄደው። በቀጣይ ደግሞ አሁንም እሞክራለሁ ስላለች እንግዲህ ቀጣይ ፓርት ላይ አስክራ ከእሱ ጋር ስትተኛለች ወይንስ በዚሁ በአቋሙ እንደጸና ይቀራል? እንግዲህ የሚለውን ቀጣይ እስከምንገናኝ እንግዲህ ሁላችሁም ላይክ ሼር እያደረጋችሁ አበረታቱን። ትሁት በጣም አስተማሪና በጣም አሳዛኝ ነውና ሁላችንም ብንመለከተው ደስ ይለናል። እስከምንገናኝ ሰላሙን ይስጣችሁ።